እንኳን ለ1447ኛ ኢድ አልአድሃ አረፋ በዓል በሰላም በጤና በፍቅር አደረሳችሁ እያልን እንግዲህ ዛሬ ስለ መስዋዕትነት ስለ መታዘዝ ስለ ትህትና በሃይማኖቱ የሚደረጉትን ስነ ስርዓቶች እንዲሁም ስነ ምግባሮችን እናካትታለን። ነብዩ ኢብራሂም ጋር ነው ይሄ አረፋ በጣም የሚገናኘው ከሳቸው ተግባር ከነብዩ ኢብራሂም ከሃጀራ እና ከእስማኤል ጋር በጣም ይተሳሰራል። ዛሬ በሐጅ ትላንትና በአረፋ ተራራ ላይ የቆሙት በዓለም የተሰባሰቡ ህዝቦች በዓለም የተሰባሰቡ ሙስሊሞች አላህን ሲለማመኑበት የነበረው ቀን ተምሳሌትነት ሳስበው ተምሳሌትነቱ ነገ የውመል ቂያማ ማለት ይህች ምድር አልፋ በቀጣዩ ዓለም በመንቀሳቀስበት ጊዜ ያለውን ሲምቦል የሚያሳይ ነው። የሰው ልጅ በህይወቱ ውስጥ ስለሰራው ነገር ፈጣሪው ዘንድ ቆሞ ጌታዬ ሆይ ይኸው አንተ ጋር መተናል ነው። እዚህም ጋር ባለው ምንድነው ተራራው ላይ ተቆሞ ለበይክ አላሁመ ለበይክ ነብዩ ኢብራሂም ያደረጉትን ጥሪ እስከ ዛሬ ዘመን ድረስ ያለው ማህበረሰብ መጥቶ ይኸው ጌታዬ መተናል በነብዩ ኢብራሂም ጥሪ ምክንያት መተናል ምንልበት ነው። ይሄ ተምሳሌትነቱ ነገ ለሚኖረው ነው። አላህ አንተን እንዳርድህ አዞኛል ልጅ እንዴት ይሻላል አሉት። እንግዲህ አላህ ትእዛዝ ነው አባቴ ረደኝ እንጂ ምን ታረጋዋለህ፣ ግን አይዞህ ታጋሽ ሆኜ ታገኘኛለህ አላቸው። ምክንያቱም ይሄ ነገር ከባድ ትግስት ይፈልጋል። አባትም የልጁ አንገት ላይ ቢላዋ ማስቀመጥ፣ ልጅም በአባቱ መታረድ ተገዝግዞ መሞት እንዲህ እንደምናወራው ቀላል አሳይመንት አይደለም። ሁለታቸውም ለአላህ ያላቸውን እጅግ የላቀ የታማኝነትና የታዛዥነት ድካ ያሳያል። ይሄ እንግዲህ ለአላህ Subhanahu Wa Ta'ala ትእዛዝ ያደሩ ሰዎች የሚከፍሉት ትልቅ ዋጋ ነው። ይሄንን ባረጋገጠ ጊዜና ነብይ ኢብራሂም እና ልጃቸው እስማኤል ታጋሽና ታዛዥ ሆነው ፈለማ አስለማ ይላል ቁርአኑ። ሁለታቸውም ኮምፕሊትሊ በታዛዥ መሆናቸውን ባረጋገጡ ጊዜ ወተለሁ ለልጀቢን ጀርባውን አዞሮ ሊያርደው በዚህ በኩል አይናይኔን ስታየኝ ስለማይሆን አባትነት ስሜት መጥቶብህ የአላህን ትእዛዝ ወደ ኋላ እንዳታስቀር ገልብጠኝና በጀርባ ያዘረኝ ብሏል። መቼም ሰው አይናይንሽን ሲያይ ውስጡ ስስታለው ልጅ ነው። አባትና ልጅ መቼም የወለደ ይፍረደኝ ይላሉ ያገሬ ሰዎች። እዚህ ደረጃ ወይም አሁን ያላችሁበት ደረጃ ለመድረስ እያንዳንዳችሁ ዋጋ ከፍላችኋል። እዚህ እንድትደርሱ ማን መስዋዕትነት ከፈለላችሁ? ማን ዋጋ ሰጣችሁ? አባቴ በጣም ዋጋ ከፈለልኝ ሰው ነው። በጣም እኔ አባቴ ውጤት ነኝ ብዬ አምናለሁ። እናቴም እንዳለች ሆኖ ሞርዛን ግን የአባቴ በጣም ይለያል። ኢቭን ሳይኮሎጂን ለመምረጥም የአባቴ ኢንፍሉዌንስ አለብኝ። መታዘዝ ላልሽው አባቴ የከፈላቸው ዋጋዎች ለአባቴ ምንም እንደሆን ያስገድደኛል። በምንም ነገር ውስጥ እንዳልፍለት ያስገድደኛል። ያ ደግሞ ምን ኤክስፒሪየንስ አደረገኝ? እኔም ለሰዎች ዋጋ በመክፈል ውስጥ ሰዎች ለኔ መልካም ሆኖ እንዲታዘዙ መማርን እነሱም በራሳቸው በመልካምነት መማር ውስጥ መታዘዝ ውስጥ መስዋዕትነትን እንዲማሩ ዙሪያዬ ውስጥ ሀቢት የመፍጠር ነገር ነው የተለማመድኩት እና ቀላል አይደለም የተከፈለልኝ የተሰጠኝ ነገር እና ትህትናንም መታዘዝንም መራራትንም በደንብ ተምሬበታለሁ ከአባቴ ብዬ አስባለሁ። አስተማሪዎቻችን እኛን ሰው ለማድረግ ብዙ ጥረዋል፣ ብዙ ታግሏል። ፊደል የወደቀቿን ሲያቃኑ አእምሮአችን ውስጥ ቅርጽ እየሰጡ እኛን መስመር ውስጥ ለመክተት በጣም ጥሩ ቃላትን እየገጣጠሙ ትርጉማቸውን እየነገሩ ዛሬ ላይ እንድንደርስ ብዙ አድርገዋል። የመጀመሪያ ደረጃ አስተማሪዎች ለሁለተኛ ደረጃ ትምህርት አቀብለዋል። እነዚያም ተቀብለው በስርዓት ሳይንሱንም ሂሳቡንም እንግሊዝኛውንም ምንንም እንድናውቅ ነገ የሚገጥመን የህይወት ቻሌንጅን ልንወጣው የምንችለው ዛሬ በመናውቀው ዕውቀት መሆኑን ተገንዝበው እነሱ ያለፉበትን የተሳሳተ መንገድ ከነበረ ያ እንዳንሳሳት ትክክል ለማድረግኛን ብዙ ጥሯል። ከትምህርት ቤት ስንወጣ በስራ ዓለም ላይ በመንገባበት ጊዜ የምናገኛቸው ብዙ ነገሮች አሉ። የአካባቢ ጓደኞቻችን ያደረጉት ከአንዱ ስህተት እየተማርን ከሌላው ጥንካሬ እያወቀን ነው ራሳ እንዲህ ተቀርጸን ዛሬ ላይ ልንደርስ ይቻላል። ሩሲያዊው ደራሲ ዶስቶቭስኪ አንድ ሰው ለመኖር የሚኖርለት ነገር ያስፈልገዋል ይላል እና ያ ለሚኖርለት ነገር እስከ መስዋዕትነት ይደረጋል። ምክንያቱም ለራስ ለመኖርም ለዛ ሰውም ሲባል ማለት ነው እና መታዘዝ መስዋዕትነት መክፈል
እስከ ህይወት መስጠትም ሊሆን ይችላል። አንድ ሰው ወላጅ ለልጁ፣ ልጅ ለወላጆቹ፣ ለሚወደው አካል፣ ሰው ለፈጣሪው። በሆነ ቦታ ላይ ከሆነ ጓሮ ተነስቻለሁ በዚህ ላይ ልደርስ የሚችል በርካታ የህይወት ውጣ ውረዶችን ማየት የማይግድ ነው። ከመጀመሪያ ደረጃ ትምህርት ቤት፣ ከመድረሳ፣ ከቀራሁበት ቁርአን ቤት፣ ከመስጂድ ውስጥ ካደርጋቸው ከነበሩ ከኡስታዞቼ፣ የዕለት ተዕለት ከቤተሰቦቼ፣ በመስሪያ ቤት ደረጃ የምናያቸው በጣም ብዙ ነገሮች አሉ። የቢሮክራሲ ውጣ ውረድ የማናውቃቸው ብዙ ነገሮች ልንስት እንችላለን። በጋዜጠኝነት ህይወት ውስጥ ልንሳሳት የምንችላቸው በጣም ብዙ ነገሮች ሊኖሩ ይችላሉ። ይህንን እያቃኑ እያስተካከሉ የመሩን ከፊታችን የነበሩ በርካታ ሰዎች አሉ። ሁሉም እኛ ዛሬ ላይ እንድንደርስ ያደረጉት አስተዋጽኦ በጣም ቀላል አይደለም። መጽሐፍት ያበረከቱት አስተዋጽኦ ቀላል አይደለም። በትምህርት ቤት ደረጃ ልትማር የምትችው 50% ነው ይላሉ አይደል? ከዚያ በኋላ ከህይወት ነው የምትማሪው። ብዙ ነገሮች ከህይወት ነው የምታገኘው። ህይወት ራሷ ትምህርት ቤት ነች። በህይወት ውስጥ የምታገኛቸው ዕለት ተዕለት የምታገኛቸው ነገሮች በጣም ብዙ ነገሮችን ያስተምሩሻል። ዛሬ እኛ እዚህ እንድንደርስ በርካታ ሰዎች የራሳቸውን አስተዋጽኦ አበርክቷል። ሁሉም ሊመሰገኑ ይገባል። መስዋዕትነት የከፈሉኝ ቤተሰቦቼ ናቸው። እኔ እዚህ እስክደርስ ድረስ ለሁሉም ነገር እኔም በማሳደግ መስዋዕት የከፈሉ እናትና አባቴ ወላጆቼ ናቸው። በእያንዳንዷ የህይወት እንቅስቃሴያችን ውስጥ መስዋዕትነት እንከፍላለን። ያውም በዝምታ የሚኖር ወይም የሚከፈል መስዋዕትነት ማለት ነው። አንድም ስኬታማ ሰው ዓለም ላይ አታገኝም በድንገት በዊሽ በእጣ ፋንታ በእድል በምናምን አይመስለኝም። እኔ ለፍተዋል። ቅዳሜ እሁዳቸውን፣ ቀን ሌሊታቸውን፣ የበዓላት ቀናቸውን በሙሉ ሰክሪፋይ አድርገዋል። ሀብታሞችን ብታይ ዝም ብለው አንዳንድ ሌባ ሀብታሞችን አይመለከትም፣ ግን የእውነት ጥሩ ሀብት ያላቸው በትክክለኛ በህጋዊ መንገድ ከበርት የሆኑ ሰዎችን ካየሽ ሰክሪፋይ አድርገዋል። እረፍታቸውን፣ ጊዜያቸውን፣ ጉልበታቸውን፣ ብዙ ነገራቸው የቤተሰባቸውን ሰዓት ኢቭን አንዳንድ ጤናቸውን ልክ ነው አይደለም እንደተጠበቀ ሆኖ ማለት ነው ብዙ ሰክሪፋይ አድርገዋል። የእውቀት ሰዎችን ዶክተሮቹን፣ ፕሮፌሰሮቹን፣ ኢንጂነሮቹን ዓለም ላይ ለሰው ልጆች የሆነ ጠቃሚ ነገር ያበረከተ ኤኒ ሰው ካየሽ እርግጠኛ ሆኚ ከፍሏል። ሰዎች በሚተኙ ሰዓት እሱ ቁጭ ብሏል። ቡና እየጠጣ ቀዝቃዛ ውሃ ውስጥ እግሩን እየከተተ በሌላ አማራጭ መንገዶች ክፍል አድርጓል ትልልቅ ዋጋዎችን። የምናድገው የምንማረው የምንሻሻለው ዘመናዊነቱ ምን ለመሆን ነው? ዞሮ ምን ለመሆን ነው? ትክክለኛ ሰው ለመሆን ነው አይደል? ያን ትክክለኝነት ልናገኘው የምንችለውን ሜኑ ያገኘን ይመስለኛል በነቢያት አማካይነት። ነብዩ መሐመድም ምንድነው ያሉት? እኔ መልካም ስነ ምግባርን ላሟላን የመጣሁት ነው ያሉት። መልካም ስነ ምግባር ነው የሚፈለገው ከኛ። ትክክለኛ ሰው መሆን ነው። ትክክለኛ ሰው ከሰው ጋር ጸብ ውስጥ አይገባም። ትክክለኛ ሰው ሰውን አይጠላም። ትክክለኛ ሰው ራስ ወዳድ አይሆንም። ለሌሎች ያስባል። ከሌሎች ጋር አብሮ ይኗኗራል። ጎረቤቶቹን ያያል፣ ማህበረሰቡን ያያል፣ አካባቢውን ያያል። ወደ ላይ ከፍ ብሎ ወደ ታች ዝቅ ብሎ ሰው ነው። ትክክለኛ ሰው ሰውነት። ይሄንን ልንማር የምንችለው ማለት ነው። ነቢያት ይሄንን የዚህ አስተማሪዎች ናቸው። የምንከፍለው ዋጋ የት ነው የሚለውን እንየው። በዘመናችን ሰዎችን የሚያዘናጉ የሚያሳንፉ አንፎርቹኔትሊ ነገሮች በዝተዋል። በቃ ኤሌክትሮኒክ እና ሶሻል ሚዲያው ተጠማምረው በርካታ ልጆች ቁም ነገረኛ እንዳይሆኑ ብዙ ሰዓት ላይ እዚህ ግባ የሚባል ሰብስታንስ ያለው ጥቅም የማይሰጡ ነገሮች ላይ ሰዓታት ይጠፋሉ። በፊልሙ በሶሻል ሚዲያው አሉ ተባሉ ማለት ነው። እገሌ ደግሞ ምን አለ፣ እገሌ ምን አለ፣ እገሌ ማለት እንደዋዛ። እኔ በሙያዬ ቴራፒስት ነኝ፣ ካውንስሊንግ እሰራለሁኝ እና በጣም በሚያሳዝን ሁኔታ አንዳንድ ቤት የሚነገረኝ ነገር ትዳርን በጣም አደጋ ላይ የጣለ ነገር ሆኗል። ትዳር ኢንቨስትመንት ይፈልጋል። ትዳርሽ ቆንጆ ሆኖ ሰምሮ ፍቅር፣ ሰላም ያለበት አብሮነት የነገሰበት ጥሩ ልጆች የሚመረቱበት ቤት እንዲሆን የሁለቱም መስዋዕትነት ይፈልጋል። አንዱ ላይ ጥሎት የሚጠፋውና እሱ አንደኛው ወገን ቲክቶክ ላይ ተገትሮ እስከ ምሽቱ 8 ሰዓት 9 ሰዓት ልጆቹን ሳያስጠና ሳያስተኛ ሳያግዝ ፍቅር ሳይሰጥ ሳያጫውት ሳያዝናና ሳይመክር እንዴት ብሎ ነው ጥሩ ለሀገርና ለሕዝብ የሚጠቅሙ ልጆች የሚጠብቀው? የማይሆን ነገር ነው። ስለዚህ ጊዜያችንን ጉልበታችንና ገንዘባችንን የምናወጣበትን ቦታ እንየው። ከዛ በኋላ ውጤታችንን እናውቀዋለን። ማንም ሰው ሊነግርሽ ይችላል።
እንደው ከዛ ቀጥሎ ስለ መታዘዝ እስኪ እናውራ። ምን ያህሎቻችን ታዛዥ ነን? ለአለቆቻችን፣ ለአስተማሪዎቻችን፣ ለቤተሰቦቻችን፣ ለኃላፊዎቻችን፣ መንገድ ላይ ለምናገኛቸው ታላላቆቻችን እንዲሁም በዙሪያችን ላሉ ታናናሾቻችንም ጭምር ታዛዥ የምንለው በነገራችን ላይ ታናሻችንም ጭምር ስንታዘዝ ነው ብዬ አስባለሁ። በጣም የሚገርመኝ የእስማኤል ታዛዥነት ነው። እስማኤል ገና ልጅ ነው። አንድ ልጅ በዚህ መጠን መታዘዙ በዚህ ዘመን ልጅሽን ሂድና ከእንትኑን አምጣ ብለሽ ማነው ቻርጀሩን እስቲ የስልክ ቻርጀሬን ይዘህልኝና በትዩ ይታዘዛል ወይ? እዚህ ደረጃ እንሂድ። የዚያን ጊዜ የነበረውን እስማኤል ሂድና ከሱቅ እንዲገዝተህና አንቺ ማይ ደግሞ አበዛሽው የምንልበት ጊዜ አይደለም ወይ? እኔ ያደኩበት ለወላጆቼ ታዛዥ ሆኜ ነው ያደኩት በደንብ አድርጌ። ልጆቼ ለኔ በደንብ ታዛዦች ናቸው፣ ለእናታቸው በደንብ ታዛዦች ናቸው። ቤት ውስጥ የፈሰሰው ውሃ አያቀኑ የሚባሉ አይነት ልጆች አይደሉም። በጣም በስነ ምግባር በስርዓት ያደጉ ናቸው። ከታች ጀምሮ ስለተሰራ ማለት ነው። እኔም ከታች ጀምሮ ተሰርቶብኝ ስለነበረ ነው። ግን ደግሞ ወጣ ብለን ስናይ በእኔ የልጅነት ዘመን የአካባቢ ሰው ትልቅ ሰው ዕቃ ይዞ ስናይ ይዘን እናግዝ ነበር። ትህትና የስነ ምግባር አንዱ አካል ነው እና አንድ ሰው ሲኖር ሁሉም ሃይማኖቶች ዋና መሰረታቸው ስነ ምግባር ነው እና ትህትና ሁሌም ለመኖር ለሰው ልጅ የሚያስፈልገው ባህሪ ነው እና ሁሉም ሰው የራሱ ስነ ምግባሩ ሲያድግ ትሁት ይሆናል። ከማህበረሰብ ጋር አንድ ላይ ለመኗኗርም ከሰዎች ጋር ለመግባትም ትህትና ያስፈልጋል። ወፍጮ ቤት ይህንን በርበሬ አስፈጭልኝ፣ ወፍጮ ቤት ይህንን ሽሮ አስፈጭተልኝና ሲሉን ገና ከቱርክ ስንመለስ ደብተራችንን ጣል አድርገን ሄደን ለጎረቤታችን እናት ወይ ልጅ የላቸው ይሆናል ወይ ደግሞ አልቻሉ ይሆናል እንሄድ ነበር። ርቀት ቢኖረው እንኳ ምንም ቢርበን እንኳ ስራችን ከመታዘዝ ወደኋላ አንልም። የከሌ አባት ነበር እኔን ሊቆጣኝ የሚችለው፣ አንተ ነውር ስራ ላይ ይቻለው እያለ ሊቆጣ የሚችለው አባቴ ጋር አያደርሰውም ነገሩን ራሱ ቆንጥጦ ሊያርመኝ ይችል ነበር። ውሸት ስናገር ከሰማ ወዲያው ነበር እርምጃ ሲወሰድ የነበረው። እንፈራ ነበር። አካባቢያችን ያሉትን የጎረቤቶቻችንን አባቶች እንፈራ ነበር። የከላይ አባት መጡ እየሮጥን ወደ የቤት ልንገባ እንችል ነበር። ያው የሰው ልጅ በጣም ውስብስብ ዓለም ነው። ውስጡን ሁሉን ነገር ተናግሮም አይዘልቀውም። ስሜቱ፣ ሀሳቡ፣ ጥማቱ፣ የሚፈልጋቸው ብዙ ነገሮች አሉ። ቢናገር ዋጋ የሌለ እንደሆነ ከተሰማው፣ የሚያግዘው ሰው እንደሌለ ከተሰማው፣ ላላሳካ ነገር ምን አስለፈለፈኝ በቃ ተሸክሜው እቀጥላለሁ ብሎ ብዙ ሸክሞችን ተሸክሞ ይቀጥላል የሰው ልጅ። እናቶችም ብዙ ጊዜ ይሄ ነገር ይበረታባቸዋል ይመስለኛል። ግን ይሄ ማለት መናገር አይፈልጉም ማለት አልነበረ። ብናገር ሌላ ጦስ አመጣለሁ፣ ሌላ ችግር ውስጥ ወድቃለሁ። ስለዚህ እኔ ተንፍሼ የማገኘው እርካታ ይቅርብኝ የምትል መስዋዕትነት ነው። እኔ ተናግሬ በኋላ ነገር ከሚመሰቃቀል ለያዘው ህመሜን ሆድ ካገር ይሰፋል አይደለም፣ ሆድ ካገር ይሰፋል ተብሎ እምቅ ይደረጋል። ግን እንደ ስነ ልቦና ባለሙያ ይሄ ነገር አደገኛ ነው ይላሉ ባለሙያዎቹ። ምክንያቱም የሰው ልጅ መሸከም የሚችለው በርደን ውስን ነው። ከተወሰነ ጊዜ በኋላ ወደ ስትረስ፣ ራስን ወደ መጥላት፣ ለራስ ያለ አመለካከት ወደ መውረድ፣ ዋጋ ማጣት፣ የሚወደኝ ሰው፣ የሚፈልገኝ ሰው፣ የሚያደምጠኝ ሰው፣ የኔ መሆነውን ነገር ሁሉ ግምት የሚሰጥ ሰው፣ ዋጋ የሚሰጠኝ ሰው የለም። ስለዚህ እዚህ ዓለም ላይ ዘመድ የለኝም፣ ወገን የለኝም። ይሄ ተያይዞ ዲፕሬሽኑ ወደ ራስን እስከ ማጥፋት የሚደርስ አደገኛ ነገር ሊያመራ ይችላል። ማይ ሪኮመንዴሽን እንደው ቅርብ ያለን ሰዎች ብናወራ ነው የሚሻለው። የሚከፈለው ነገር እንደተጠበቀው ነው። የከፈልነውንም መስዋዕትነት አንዳንዴ ሪኮግኒሽን እንፈልጋለን፣ እውቅና እንዲሰጠው እንፈልጋለን። እኔ እኮ ዝም ያልኩት ነገር እንዳይበላሽ ብዬ ነው እንጂ የምናገረው ስላይነኝ ሀሳብ ስለሌለኝ ስለተስማማሁ አይደለም። ግን በቃ ለቤቱ አንድነት ብዬ፣ ለልጆቼ እንዲህ ብዬ፣ ለባሌ ጤና ብዬ፣ ለሚስቴ ጤንነት ደህንነት ብዬ ኢላ አኺሪህ ሌሎች ምክንያቶችን ደርድረን ዝም እንላለን። እነዚያ ዝምታችን አንዳንዴ ዋጋው ይበዛና ልክ ነው፣ ዋጋ ነው፣ በደንብ ቲፒካል ዋጋ ነው፣ የሚከፈል ዋጋ ነው። አሁን ላላቸው ሌሎችም ላልገለጽኳቸው ጉዳዮች ዋጋ ነው። ሰባብረው ግን ሊጥሉን ይችላሉ፣ ሊገሉንም ይችላሉ። እንደው በቅርብ ያለን ሰዎች
ብናወራ ነው ይሻላል። ብንተነፍስ አንድ ሰው ቢያንስ አንድ መተንፈሻ ሰው ቢኖረው ጥሩ ነው። ትንሽም ቢሆን መስዋዕትነት ነው። ዋጋችሁ መጨረሻችሁ ያማረ እንኳን ደስ ያላችሁ። ገና እየታተራችሁ ነጋችሁን እያስቀጠላችሁ ያላችሁ ደግሞ በርቱ እንላለን ማለት ነው። መልካም ኢድ አልአድሃ አረፋ በዓል ይሁንላችሁ። መልካም ጊዜ